ፍቅፋቂ የወጎችና የልብ ወለዶች ድብልቅ ከህይወት ምሻው ተራኪ ፋንታ ገብረ ማርያም። ገዳዬ ገዳዬ ፀሐያቸው ጠልቃ በሰው ሀገር መሽቶብኝ ነበር። ጨልሟል። የተለመደውን አውቶቡሴን ተሳፈርኩ። አዲስ ነገር የለውም። ሁሌም የምጠብቀው፣ ሁሌም በጠበቁት ሰዓት የሚመጣው የማይዛነፍ የዕለት ውሎዬን የሚደመድመው አውቶቡስ ነው። እንደተቀመጥኩ ሰንደቅ የሚያሰቅል ቁመት ያለው ውብም ሎጋም ኢትዮጵያዊ ወንበር ሲፈልጋየው። አውቶቡስ ውስጥ ብዙ ክፍት ወንበሮች ነበሩ። ወደ መስኮቴ ዞርኩና ጸሎት ቢጤ ያደረኩኝ። ብታውቁኝ ለዚህ አይነት ነገር ጸሎትን ያህል ነገር የማባከን ሰው አይደለሁም። ግን ጸለይኩ። ጸሎቴ ተሰማ መሰለኝ። አጠገቤ መጥቶ ተቀመጠ። ከዚያ ምን ሆነ? ሃይ አለኝ። ዝም ብሎ ሃይ አልነበረም። ይሄ አንድ ሃና 6 ይ ያለው ሃይን ታውቁታላችሁ? እሱ ነው። እንደሱ ነው ሃይ ያለኝ። ዞር ብዬ ሌላ ትንሽ ጸሎት አደረኩኝ። ፈጣሪ በትንሽ ጸሎት ይሄን መለሎ አጠገቤ አምጥቶ ስላስቀመጠልኝ፣ አስቀምጦም እንዲህ ያለውን ሃይ እንዲለኝ ምላስና ከንፈሩን ስላቀናጀልኝ ሌላ ጸሎት አደረስኩ። አስቡት፣ የመጀመሪያው ጸሎቴ ባይሰማ ኖሮ ይሄ ማለኝ፣ ይሄ ሳያነጣጥር ገዳይ አጠገቤ ይቀመጥ ተቀምጦስ ሰላም ይለኝ ነበር? እንዳልኳችሁ አውቶቡስ ተሳፍሬ አይነ ግቡ ሰው በተሳፈረ ቁጥር፣ ወንበር በፈለገ ቁጥር እንዲህ አይነት ጸሎት የምጸልይ አይነት ሴት አይደለሁም። የፈለኩትን ሰው ለማግኘት ቃላት የማሰናዳ፣ የከንፈር ቀለሜን የማደምቅ፣ አይኖቼን የማስለመልም፣ ጡቶቼን ከካነተሬ ገፍትሬ የማወጣ፣ መቀመጫዬን ያለ አቅሙ የማንቀጠቅጥ ሴትም አይደለሁም። በሀገሬ ናፍቆት እየተንገላታው ግጣሜን አጥቼ ቁጭ ያልኩ ክፍት ሴት ነኝ። ልቤን በልቡ ይቀይርልኛል በሚል ተስፋ ወንድን በጭኖቼ ክፍተት የማስገባ፣ አለመማረክ የሰለቸኝ፣ ለድሪያ እንጂ ለትዳር አለመፈለግ ያቆሰለኝ፣ የትርጉም አልባ አጫጭር ግንኙነቶች ርዝመት ያታከተኝ ሴት ነኝ። ልድገመው፣ የትርጉም አልባ አጫጭር ግንኙነቶች ርዝመት ያታከተኝ ሴት ነኝ። አልፎ ሂያጆቹን ትቼ ስለዚህ ልጅ ብቻ የማወራችሁ ለዚህ ነው። ምን እንደሆነ ባላውቅም በልኬ ተሰፍቶ እዚያ አውቶቡስ ውስጥ የተጣለ መሰለኝ። ያልዳነ ቁስሌን የሚያክመኝ ሰው እሱ መሰለኝ። የበደሌ ካሳ በሚያምር ልጅ መልክ ተሰርቶ የተበረከተልኝም መሰለኝ። እንግዲህ አውቶቡስ ላይ ከተዋወቅን በኋላ ለመጀመሪያ ጊዜ ሲደውልልኝ ያንኑ ባለ 1 ሃና ባለ 6 ይ ሃይ አለኝ። በተቀመጥኩበት አቁነጠነጠኝ። እንደሆነ ነገር ሰራኝ። ፈተነኝ። ይሄ ልጅ ክፉኛ ፈተነኝ። በሚቀጥለው ቀን አንዱ ፓርክ ተቀጣጥረን ቁጭ ብሎ እየጠበቀኝ ነበር። ጀርባውን ሳየው የሆነ ነገሬ እንደ ጧፍ ይቀልጥ ጀመር። የቀለጠው ይመስለኛል እግሮቼን እንዲሄዱ የሚያደርገው ጡንቻዬ ነው። ይመስለኛል አጥንቴ ነው። ይመስለኛል ሁለንተናዬ ነው። ምክንያቱም ጭርሱኑ መራመድ ተሳነኝ። ቀልጬ ከማለቄ በፊት ድንቅፍቅፍ እርምጃዬን ሰምቶ መሰለኝ ወደኔ መጣ። ፀሐይ ከሰማይ ወርዳ እግር አውጥታ ወደኔ ትመጣ ይመስል የመቅለጥ ፍርሃቴ ይበልጥ ጨመረ። የትኛው አካሌ ቀድሞ አመድ ይሆን እያልኩ ቆሜ ቀረው። አጠገቤ ሲደርስ አውቶቡስ ላይ ያላየሁትን አዲስ ፈገግታ ፊቱ ላይ ተመለከትኩ። ሚዛኔ ተመለሰ። እግሮቼ በረቱ። እንጃ ብቻ ፈገግ ያሉ አይኖች ውስጥ የለመርኩት ነገር ሁሉ ታየኝ። ፊቱ ላይ 4 ኪሎ ታየኝ። የድል ሐውልት፣ በተርታ ያሉት ጭማቂ ቤቶች፣ ከጀርባ ያሉት ሻይ ቤቶች ቁልጭ ብሎ ታዩኝ። ፊቱ ላይ ኢትዮጵያ ታየችኝ። ፈገግታው በሰከንዶች ውስጥ አከመኝ። ሚዛኔ ሲመለስ ተሰማኝ። እግሮቼ እንሂድ አሉኝ። እጄን ያዘኝና መራመድ ጀመረን። እየሄድን
እጄን ስለያዘኝ ብቻ ማንም የማይነካኝ፣ ክፉ ነገር የማያገኘኝ መሰለኝ። ሁሉ ሰው ስሜን የሚያውቀው፣ ሁሉ ሰው የሚወደኝ ስፍራ ሀገሬ ኢትዮጵያ የሄድኩ መሰለኝ። አላደል በአያያዙ ውስጥ የሀገሬን መንገድ ያገኘው ያህል ተሰማኝ። በዙሪያችን ያሉ ሰዎች ምን እንደሆን ካውቀው ይሆን ብዬ ዞር ዞር ብዬ አየኋቸው። ገዳይ ሰውነት ካለው መለሎ ጋር ሆኜ ላለመሞት እየታገልኩ እንደሆነ አስተውለው ይሆን ብዬ ዙሪያዬን ቃኘት አደረግኩ። ቀጥሎ ምን ሆነ? እልፍ አእላፍ ማታዎች ስንጻጻፍና በስልክ ስናወራ ከረምን። ተጻጻፍን፣ ፎቶ ተላላክን፣ አወራን። ተጻጻፍን፣ ፎቶ ተላላክን፣ አወራን። ተጻጻፍን፣ ፎቶ ተላላክን፣ አወራን። ከዚያ እንደገና ተገናኘን። እመኑኝ፣ በሰው ሀገር ሆናችሁ የወንዛችሁን ልጅ ያውም እንዲህ ያለውን ስታገኙ ፈገግታው ሀገራችሁ ነው። ለዚያ ይሆናል ከፈገግታው መላቀቅ ያቃተኝ። ለዚያ ይሆናል አይኑን አይቼ መጥገብ የተሳነኝ። አይኑ ውስጥ ወደ ሀገሬ የሚወስደኝ መንገድ አለ። ምን ብዬ ላስረዳችሁ እንጂ አባቴ ይሙት እጄን አያያዙ ውስጥ ማንነቴ ሁሉ አለ። በተገናኘን ምሽት ያን ጃንሜዳ የሚያስንቅ ደረቱን ወለል አድርጎ የሚያሳይ ጠበቅም ሳሳም ያለ ሹራብ ለብሶ ነበር። ወይኔ ደረቱ! አቤት ደረቱ! ስለ ደረቱ 10 ግጥም በ10 ደቂቃ ልጽፍ እችላለሁ። ግን የወሬ ዓላማ እሱ አይደለም። እጅ ተያይዘን አብረን ስንራመድ፣ ስንስቅ፣ ፈገግ ስንል፣ ደረቱ ላይ ስጋደም፣ ደረቱ ላይ ሲያጋድመኝ፣ በአማርኛ ስናወራ መሸና የአበሻ ቤት ሄደን የአበሻ ቡና በአበሻ ወግ ጠጣን። ቡና ወዳለሁ አለኝ። እኔ ለቡና እስከዚህም ነኝ፣ ግን እሺ ብዬ ጠጣው። ቶና አይደለም፣ በረካ አይደለም። ያን ምሽት ከአቦል ልጅ ጋር ነኝና 5 ሲኒ አቦል ቡና ጠጣው። ስኳር በጨመርኩ ቁጥር ስኳር ቡናውን ይገለዋል። ቡና ያለ ስኳር ነው መጠጣት ያለበት፣ ሞክሪው ሲለኝ ስኳሩን በሱ ተክቼ ስንት ሲኒ ቡና ያለ ስኳር ጠጣው። ስንቱን ሲኒ ቡና ባዶውን ሳይመረኝ አንቃረርኩ። ተለይቼው ቤቴ ገብቼ ከዚህ ቀደም ስለማላዘወትረው ቡና በተለይ ስለ አቦል ቡና ማሰብ ጀመርኩ። በባዶ ቡና ፍቅር ተንገበገብኩ። በሚቀጥለው እስካገኘው ያለ ልማዴ በየቀኑ ስለሱ እያሰብኩ ስኳር የሌለው ወፍራም ቡና ማፍላት መጠጣት ጀመርኩ። ከዚያስ ከነዚያ ምሽቶች በኋላ በድንገት ስልኬን መመለስ፣ ለመልእክቶቼ መልስ መስጠት አቆመ። የት ገባ አላውቅም። ብቻ ጠፋብኝ። እደውላለሁ አያነሳም፣ እጽፋለሁ አይመልስም። 13 ቀናት አለፉ። 13 እሱን አልባ ቀናት ኖርኩ። 14ተኛው ቀን ያ ልጅ ፈገግታውን፣ እጅ አያያዙን፣ ሳንቃ ደረቱን ይዞብኝ ሲጠፋ፣ ያ ልጅ የሀገሬን መንገድ ኢትዮጵያዊን ይዞብኝ ሲሰወር፣ መሻር የጀመረ ቁስሌ መልሶ ማመርቀስ ሲጀምር፣ በላዩ ባዶውን እጠጣው የነበረው አቦል ቡና በመዓት ማንኪያ ስኳር እንኳን ይመረኝ ጀመር። አልቦ ፍቅርተ ስሜ በሴት ሲጠራ ሰማውና እጆቼን አጎንብሼ ከሰል ከምጎለጉሉበት ማዳበሪያ ሳላወጣ ቀና አልኩ። ሴት ናት። ለሰፈራችን ከልክ በላይ የለበሰች፣ ለተወዳደሰ ኬር መንገዳችን ከሚመጥነው በላይ ሸላይ ጫማ ያደረገች ቂቅ ያለች ሴት ናት። ከመስታወት የተሰራ የሚመስለው ባለረጅም ስፒል ጫማ በሚፈቅድላት ፍጥነት ሚዛኗን ላለመሳት አንዴ መሬቱን፣ አንዴ እኔን፣ አንዴ ሰፈሩን እያየች አጠገቤ ደረሰች። አላምንም፣ በጭራሽ አላምንም። እስከ ዳር ናት። የልጅነት ጓደኛዬ እስከ ዳር። ለ18 ዓመት ያላየኋት አብሮ አደጌ። አሜሪካ ከሄደች ወሬዋን ሰምቼ የማላውቀው የአሁኗ ዲያስፖራ የጥንቷ ባለንጀራዬ እስከ ዳር ናት። የአሜሪካ ኑሮ እንደ እጅ ስራ ፎቶ ሞላት፣ አቀላት፣ አሰለቀቃት እንጂ መሰረቱን በሳተ መልኩ አልተለወጠችም።
እስከ ዳር ናት። በዚህ አኳኋኗ ልታቅፈኝ አጠገቤ ስትደርስ እጆቼ ከሰል ሲወረብሩ እንደነበረ ታወሰኝ። የለበስኩት ልጅ ያቀረሸበት ቲቪን በጋራ እንከላከል የሚለው ቀበሌ የሰጠኝ ካናቴሬ ትዝ አለኝ። ጭኔ ላይ የተቦረታተፈው ቱታዬ ተከሰተልኝ። በምን አይነት ቀን ተያዝኩ? በምን አይነት አሳቻ ሰዓት ላይ ተገኘው? እግዚአብሔር ምን በደልኩት? 18 ዓመት ጠብቆ ጡቶቻችን ቶሎ እንዲወጡልን የውሃ እናት ካጣባችን የልጅነት ጓደኛዬ የዛሬ ዲያስፖራ ዘናጭ፣ ቆንጆ፣ ብራም፣ ደስተኛ ያለፈላት ሴት ፊት በዚህ ሁኔታ ያገናኘኛል? ለእንዲህ ያለ ክፉ አጋጣሚ አሳልፎ ይሰጠኛል? ሐሳቤ ሳያልቅ ደረሰችብኝ። ወይኔ ጥላሸት በጥላሸት ምንድን ነው የምታቦኪው ፍቅርዬ? ነይ ቀስ ብለሽ እቀፊኝ አለችኝ። እያፈርኩ መዳፎቼ ቢጫና ነጭ ሸሚዟን እንዳይነኩ አንጨፍርሬ ለወጉ አቀፍኳት። የባርኮንን ቅርሻት እያሰብኩ የመንጎዳጎድ ጠረኔን እየገመጥኩ ተሰቅቄ አቀፍኳት። ኦ ማይ ጉድነስ ፍቅርዬ ደህና ነሽ? ምንድን ነው እንደዚህ የተጎዛቆልሽው? ኑሮ ነው? እኔማ አገኘሻለሁም አላልኩም። ምንድን ነው ይሄ ሁሉ? ሰፈራችን የት ደረሰ? ምን ሆኖ ነው ሁሉ ነገር ብትንትን የወጣው? ሰው ሴት ሄደ? የጥያቄ ጎርፍ። የቱን ልመልስልሽ? ብዙ ጥያቄ ነው። ደህና ነሽ ግን? መቼ መጣሽ? አልኩ የተቦረተፈውን ቱታ ሱሬን በረጅም አሮጌና ቆሻሻ ካኔቴራይ ለመሸፈን እየሞከርኩ። ጎላ ድስትን በሚጢጢ ድስት ክዳን እንደመክደን እየሆነብኝ። 3 ሳምንቴ። ዋው! እኔማ አለችኝ በአይኖቿ እያጠናችኝ። ሰው እንዴት በ18 ዓመት ውስጥ አይኑ በአንድ መስመር እንኳን አይከበብም? የኔን አይኖች 18 መስመሮች ያጅቧቸዋል። ካኔቴራይን ይበልጥ ወደታች ጎተትኩ። ፍቅርዬ ምንድነው እንደዚህ ውድቅድቅ ያልሽው? እንዳገባሽ እንደወለድሽ ሰምቼ ነበር። ምንድነው ግን? በጣም እኮ ነው የተጎሳቆልሽው። ኑሮሽ ጥሩ አይደለም አለች ዙሪያ ገባውን እያየች። ያላረጀ አይኗ ማየት ቢችል ኑሮዬ ጥሩ እንዳልሆነ መልስ አትፈልግም ነበር። ቡናና ሻይ ፊት ለፊት ቀልጦ አገር ያቀልጥ በነበረው መንደር ውስጥ በፍርስራሽ በተከበበና በግማሹ የፈረሰ ቤት ውስጥ ነው የምኖረው። ቤቴ በልማት ተገልምጧል። ነገ ደግሞ ስልቅጥ ተደርጎ ይበላል። ፈገግ ብዬ ዝም አልኳት። እንግባ አይባልም ታዲያ? እንግዳ ስትለኝ በከሰል ንክር እጄ እየመራው ቤቴ ወደምለው የግድግዳና የጣሪያ ድምር ወሰድኳት። ገባን። የፈረሰው ቤቴ ገባን። ሳሎን ብለን የምናጋንናትን 3 በ3 ክፍላችን ውስጥ ከሞቱት አባትና እናቴ ከወረስኳቸው ፎቶዎች 2 አሉ። ሌላው ለወሬ አይበቃምና ይቅርባችሁ። እኔና ባሌ ቤርዬ ማለት ነው ከ6 ወር ልጃችን ጋር በንጽጽር ሳሎኑ ፈረስ ያስጋልባል በምታሰኝ በቅርጽ ለቱቦ በምትቀርብ ክፍል ውስጥ እንተኛለን። ትልልቆቹ ልጆቻችን ሰማልና ዳንኤል ሳሎን ይተኛሉ። ይኸው ነው። አይ ካንት ቢሊቭ እስከ ዛሬ እዚህ ቤት ነው የምትኖረው? ልጆች ሆነን እዚህ ሳሎን ጋሽ አባይ እጅ በጆሮ ያስያዙን ትዝ ይልሻል አለችኝ። አዎ ዛሬ ደግሞ እኛ ኑሮ እጅ በጆሮ አስይዞናል። ያው የቀበሌ ቤት አይደል? አዲስ አበባ ዛሬ ለእኛ አይነቱ ቦታ የላትም። ስለዚህ የቤተሰብ ቀበሌ ቤት ወርሰን እንኖር ነበር። አሁን እንደምታየው ነው። ሰፈሩ ሁሉ ፈርሶ ሰው ሁላ አይኖ ዋርዞን እኮ ነው የሚመስለው። ያልደወልኩለት ሰው የለም እኮ፣ ግን ሁሉም ሰው ከዚህ ሰፈር እንደወጣ ሰማሁ። ለምሳሌ ሐውልት ቦሌ ምን የመሰለ ቤት ሰርታለች አሉ። ሰመረና ቢኒ ሁለቱም አግብተው ገርጂ አካባቢ መሆናቸውን ሰምቻለሁ። ፈትለ አሜሪካ ናት መሰለኝ። ራሄል ስዊድን ነው የምትኖረው። ሌላ ኦ ታሪኳ እንኳን ከዛም መቃብር ከሚመስል ቤት ወጥታ ሰሚት ምን የመሰለ ፓላስ ውስጥ መሰለሽ የምትኖረው። ወደ ላይ ሊለኝ ፈለገ። እሷ አንድ ቦታ ላይ ሩጫ ጀምረን ጥለውን የሄዱትን ደርበውኝ የሮጡትን የሰፈራችንን ልጆች የዛሬ ኑሮ ስትነግረኝ ወደ ላይ ሊለኝ ፈለገ። ስሜቴ የገባት አልመሰለኝም። ይሄ አሜሪካ የስሜት ማንበቢያን በቀዶ ጥገና ያስወጣል እንዴ? ቀጠለች። ግን ፍቅር ምን ሆነሽ ነው? ያ ሁሉ ሰው ሲወጣ አንቺ ብቻ እኮ ነሽ የቀረሽው።
ማለቴ ኦልሞስት 20 years that's a long time not to change። መቼም ህልምሽ ይሄ አይመስለኝም። ምን ሆንሽ አለች። ለስላሳ ነገር ላምጣልሽ አልኳት ፍንጥር ብዬ ተነስቼ። ለስላሳ ላምጣልሽ? ምን ይሁንልሽ? ኦ ኖ ለስላሳ አልጠጣም፣ ዳይት ላይ ነኝ። አታይኝም ተዝረጥርጬ አለችኝ። ልብሷ ብቻ ሳይሆን ቆዳዋ እንደጠበባት ያስተዋልኩት ገና አሁን ነው። አሜሪካ ያወፍራል መሰለኝ አልኳት። አዎ ምግቡ ዝም ብለን በመኪና ስለምንዞር፣ በዛ ላይ በነገርሽ ላይ መኪና ያቆምኩት በፊት ጠጅ ቤት የነበረበት ቦታ ላይ ነው። ሴፍ ነው አይደል? የሆኑ ልጆች እንደ ጉድ ሲያዩ ነበር አለችኝ። ሰላም ነው፣ ምንም አይሆንም። እና ምንም አትበይም? ባዶ ቤት አጉል ሰዓት መጣሽ አልኳት። ኖ ታትስ ኦኬ፣ ይልቅ ማታ እንውጣ፣ አንቺም ፈታ በይ። ቀና ቀና ብሏል ዘፋኙ አለች ብድግ ብላ። ማን ነው እሱ ደግሞ አልኳት። አብርሃም ወልዴ ነው። ማን ነው? አይ ላቭ ዛት ሶንግ። እሺ ግን ባሌ ልንገረው መጀመሪያ አልኩ እያቅማማው። የማስበው ልለብሰው ስለምችለው ልብስ ነው። የማስበው ስለተንጨበረረው ፀጉሬ ነው። የማስበው ታኳ ስለላላችሁ ብቸኛዋ የውጭ ጫማዬ ነው። ኦ ማይ ጋድ ዋት ኢዝ ዲስ 1930s? የእሱን ፍቃድ መጠየቅ አለብሽ እንዴ? እንዴ እስኩ ትዳር እኮ ነው። በዛ ላይ ህፃን ልጅ አለኝ፣ መያዝ አለበት። ቢሆንም ኤኒዌይ እስካሁን አለመጠየቄ ግን ይገርማል። ማነው ስሙ ባልሽ? በርሄ በርሄ ይባላል። ልክ እንዲህ ስላት እጆቿን እያማታች በሹል ጫማ የተበረበረ ሊሾ መሮቴን እየደቃች ኖ ዌይ አለች። ምን ነው አታውቂም ነበር? ቤሪን እንዳገባው አታውቂም አልኳት ፊቷን እየሰለልኩ። የዋሸችኝ መሰለኝ። በጭራሽ። ታዲያ የሰፈር ልጅ ያውም የቃቃ ባልሽን አግብተሽ ነው እዚህ ተቀብረሽ የቀረሹ? ወይኔ በጣም ይገርማል። በጣም ሳትጨርስ ልጅ ያለቀሰ። በህይወቴ እሰይ ልጅ ያለቀሰ የሚያስብለኝ አጋጣሚ ይፈጠራል ብዬ አስቤም አላውቅም ነበር፣ ግን ተፈጠረ። በቆመችበት ትቻት አንስቼ ላባብለው ወደ መኝታ ክፍሌ ሮጥኩኝ። ቤቷ ብቻ ስንት ካሬ እንደሆነ ታውቃለህ? 250 ካሬ አስበው። ከዚህ እስከ ደብረ ወርቅ ህንፃ ማለት ነው እኮ። ቤቷ ከኛ ቤት እስከ ደብረ ወርቅ ህንፃ ነው። በዛ ላይ እቃዎቿ ሶፋ ብትል የእኛን አልጋ 3 እጥፍ የሚሆን ሶፋ፣ ፍላት ስክሪን ቲቪ፣ የውጭ በር የሚያክል ፍላት ስክሪን ቲቪ አላት። ምንጣፉ እዚያ ሁሌ የማየው ሁሌ የምመኘው ሁሌ ግዛልኝ የምልህ ኮንፈርት ትዝ ይልሃል? ያ ሳሪስ ያለው ቤት እሱን ነው የሚመስለው። እሱን ነው የሚረግጡት። እየተስገበገብኩ ነው ማወራለት ለቤሪ። እስኩ ጋር አምሽቼ መምጣቴ ነው። የአሜሪካው ቤቷን በስልክ ላይ ፎቶና ቪዲዮ ላይ አይቼ መምጣቴ ነው። በቢራና በቅናት ተሞልቻለሁ። ፍቅር አለኝ ቤሪ። ወይዬ ገና አልጨረስኩልህም እኮ። መኝታ ቤቷ ባርኮን ይሙት ነው የምልህ። በልጅሽ አትማይ። ከመቼ ወዲህ ነው በልጃችን የምትሚው? አይደለም እኮ ኦፍ በቃኝ። ስለ እሷ ቤት መስማት አንቺም ይበቃሻል። መሽቷል፣ እንተኛ። ልጄንም እንዳትቀሰቅሹ። አኮረፈኝ መሰለኝ። እንዴ ለምን ታኮርፈኛለህ አልኩት ወደ መኝታ ቤት ስንሄድ እጁን ጎትቼ አስቆሚው። ለብታይ ወደ ሞቅታ እያደገ መሰለኝ። አላኮረፍኩም ፍቅር፣ ግን ሰለቸኝ። እኛ ብዙ የምናስበው ነገር አለ። ልጆች አይደለንም፣ ልጆች አሉን አለኝ። ጥሩ ነገር ማውራት ይሰለቻል። እኛ ባይኖረን ሌላው ያለውን ማውራት ይበዛብናል አልኩት አልጋው ውስጥ ሲገባ ቆሜ እያየሁት። ምን ሆነሻል? ሌላ ሰው ሆንሽብኝ። 4 ቢራና ነገር አጠጥታ ላከችብኝ ሚስቴን። ቀንተሻል? በድሮ ጓደኛሽ ኑሮ ቀናሽ? ቤሪ እንዲህ ነው። ዙሪያ ጥምጥም አያውቅም። ነገር ማለሳለስ አያውቅም። መሸፋፈን መጀባቡን በስውር ማውራት አይችልበትም። በዚህ ወደው ነበር፣ ደስ ይለኝ ነበር። ዛሬ ግን አበሳጨኝ።
ብቀና ኃጢአት ነው አልኩት ድምፄን ከፍ አድርጌ። አትጩሂ ባርኮን ይነሳል። አዎ ደግሞ ቅናት ኃጢአት ነው። ባካት መጻደቅብኝ። ጥሩ ነገር መመኘት ኃጢአት አይደለም። እኔስ ሰው አይደለሁም? ጥሩ ነገር አያምረኝም? አይገባኝም? ዘላለም እንዲህ ያለ ብሮኖ ውስጥ እየኖርኩ እህል ቅጠል የማይል ወጥ ቀቅዬ እንድበላ የልጅ ቅርሻት ስጠርግ እንድኖር የተፈረደብኝ ይመስላል? ደህና ነገር አይወድልኝም አልኩት። የራሴን የምሬት ድምፅ ይሆን ያለመድኩት ቢራ አፌን ሲመረኝ ይሰማኛል። ቤሪ ቅስሙ ሲሰበር አየሁት። በሚታይ ሁኔታ ቅስሙ ስብር አለ። እንደሚያስብ ሰው ትንሽ ዝም አለና ይሄ ሁሉ የታየሽ ዛሬ እሷ ስትመጣ ነው? የሌለሽን ነገር እንኪ እዩ ብላ ፊትሽ ላይ ስትወረውረው ነው ኑሮሽ ያስጠላሽ? ፍቅር ሰክረሻል። የምትዩን አታውቂ። እንተኛ፣ ነገ እናወራለን ብሎ እጁን ዘረጋልኝ። ዝም ብዬ አየሁት። ፍቅር ነይ አልጋ ውስጥ ግቢ የኔ ሰካራ፣ አቅፌ አስተኛሻለሁ ነይ አለኝ የተዘረጋ እጁን ሳያጥፍ። አልጋውን አየሁት፣ ሲያስጠላ። ክፍሉን አየሁት፣ ሲቀፍ። የተቦረቦረ ግድግዳችንን፣ የተበሳሳ ጣሪያችንን፣ ምንጣፍ አልባ ወለላችንን፣ ቁም ሳጥናችን የለሽ ርካሽ ልብሶቻችንን፣ መስኮት አልባ የሚሰነጥፍና የሚያፍን ህይወታችንን አየሁት። ሁሉንም ተጠየፍኩት። ባሌን አየሁት። ደጅ ድንጋይ ላይ ቁጥጥ ብሎ በግራው ሚጢጢ መስታወት ይዞ በቀኝ እጁ የሚከረክመውን ፂሙንና ፀጉሩን አየሁት። በላብ የሚያበራ ጎስቋላ ፊቱን ተመለከትኩት። የለበሰውን የወንድሙን ውራጅ ፒጃማ አየሁት። የምወደው ቤሪንም ከቤቴና ከቅራቅንቦዬ ጋር ደምሬ ተጠየፍኩት። ነይ እንጂ የኔ ሰካራ ነይ አለኝና ገብቶ ከነበረበት አልጋ ተነስቶ ወደ እኔ መጣ። ልሄድ ፈለኩ፣ ግን እግሬ አልሄድ አለ። እግሮቼ ዝናብ ከመታው ግንድ ከበዱኝ። የሞት ሽረቴ ልጠጋው ስሞክርና ቤቢ ፊያት የምታህል አይጥ በባዶ ቀኝ እግሬ ላይ ስትሄድ አንድ ሆነ። ከተበሳሰው ጣሪያችን በላይ ጮኩ። ምን ነው ምን ሆንሽ ብሎ ተስፈንጥሮ አቀፈኝ። ከእቅፉ ለማምለጥ እየሞከርኩ እጭ አሁንስ ወይኔ አሁንስ እጭ እያልኩ መጮሄን ቀጠልኩ። ምንድን ነው ፍቅር? ምንም አላየሁም። እኔ ሳትተኝ ቅዠት ጀመርሽ እንዴ አለኝ ሊይዘኝ እየሞከረ። ከዚህ በላይ ቅዠት አለ? ቅዠት ከዚህ ኑሮ በላይ አለ? የማይባንኑበት ቅዠት? ምንድን ነው የምታወሪው? እግሬ ላይ የሄደችውን ግብዳ አይጥ አላየውም ለማለት ነው አልኩት። የረገበ አልጋችን ላይ ብቻዬን እየወጣሁ ልጄን ለማባበል ነው የሄድኩት። ልጄ በጩኸቴ ተቀስቅሶ ማልቀስ ጀምሯል። እንዴ እና አይጥ አዲስ ነገር ነው እዚህ ቤት? ስሙን ላውጥተንላቸው የለም? ማናት ሄደችብሽ? ዘርቱ እናት ወይስ ባንቺ ይርጉ እያለ መሳቅ ጀመረ። እጄ ውስጥ ያለው ልጄ ባይሆን ወርውሬ ጥርሱን ብሰብረው ደስ ይለኝ ነበር። በርሄ አያስቅም፣ በዚህ አትሳቅ፣ አባዬ ይሙት አታናደኝ አልኩት። እንዴ በርሄ ደግሞ ማን ነው? አረ ለመሆኑ ከመቼ ወዲህ ነው በአይጦቻችን መሳቅ ያቆምነው? ከዛሬ ጀምሮ አልኩት የልጄን ለቅሶ ለማስቆም ከግራ ወደ ቀኝ ከቀኝ ወደ ግራ እየተወዘወስኩ። ለምን አለኝ። ስለመረረኝ፣ ስለታከተኝ፣ ከአይጥ ጋር መኖር ስለታከተኝ። አንተም ሊመርህ ይገባል። ከአይጥ ጋር መኖር የሚፈልገው ድመት ብቻ ነው። ድመትም ቀለቡ ስለሆነ ብቻ። እኔ ምኔ ድመት ይመስላል አልኩት። ወይኔ ጉዴ እኮ ዛሬ ምን ተገኝቶ ነው እንዲህ ባንዴ የተለዋወጥሽው? አለ በስጨት ብሎ። ዝም አልኩት። ዛሬ ምን ተገኝቶ ነው? አስቤዛ እየተሰፈረላቸው የኖሩት አብሮ አደጎች አይጦች እንዲህ አማረሩኝ። ዛሬ ምን ተገኝቶ ነው የምወደውና የሚወደኝ ባሌ ላይ እንዲህ ቱግ ቱግ የሚያሰኘኝ? ዛሬ ምን ተገኝቶ ነው የማርፍበት ቤቴ እረፍት የነሳኝ? እስከ ዳረን ስታገኝ ህይወት አስጠላሽ? እኛ አስጠላንሽ አይደል ፍቅር? አለ በተሰበረ ድምፅ ወደ እኔ እየመጣ። ዝም አልኩት። ልጄን ስጪኝ፣ እንዲህ ሆነሽ ማልቀስ አያቆም አለና ባርኮንን ተቀበለኝ። ሳላንገራግር አቀበልኩት። ቤሪ ልጃችንን በለመደው ወጉ በሽሩሩ ዜማ ለማስተኛት ሲያባብል በለመደው ወጉ ጥሩ አባት ሲሆን እያየው ራሴን እንዲህ አልኩት። እውነት ግን ምን ሆኜ ነው?
በእሱ ቀሚስ ብታስነጥሺ የጡቶችሽ ጫፍ ሳይታዩ አይቀሩም አለኝ ቤሪ ከእስኩ ጋር ላለኝ የማታ ቀጠሮ ስበጃጅ። ትላንት ማታ ከተፈጠረው ነገር በኋላ ለቀልድ የሚሆን ፍቅር ስለቀረው አንጀቴን በላው። ፊቴን ባለመደው አኳኋን ስቀባና ሳጠፋ ስሰራና ሳፈርስ አዲስ ሰው ሲሆን እያየኝ ለመሳቅ መሞከሩን ሳይ አንጀቴ ተንሰፈሰፈ። ዞር ብዬ አየሁት። ባርኮንን እያጫወተ ሳይሰርቅ ያየኛል። በጣም ጠበበ እንዴ? ሊያውም እሷ ድሮ ገዝታው ሳትለብስ የቀረችውን እኮ ነው የሰጠችኝ። አሁንማ ተቀዶም ሌላ ቀሚስ ገብቶበትም አይሆናት አልኩት። እኔም ሳቅ ለመፍጠር እየሞከርኩ ቢጠብም ያምርብሻል፣ የኔ ሚስት እንኳን 3 የወለድሽ በልተሽ የምታድሪ አትመስይም እኮ አለኝ ልጁን እንደያዘ እየተጠጋኝ። ማታ እንደ ጥም ብርኩሱን አውጥቼ ጠዋት ቅዱስ የሚሆን ይሄ ሰው ከምንድን ነው የተሰራው? ለምንስ ነው ለእኔ ተሰጠኝ? ጸጸት ሹክ አለኝ። ቂጣምዬ አለኝ ባርኮንን ባልያዘው እጁ ቂጤን ቸብ እያደረገኝ። አንተ አረፍ እንዴ! ምን አገባሽ በእኔ ቂጥ? ይርዛ የኔ ነው። ዞር በይ ወደዛ፣ የኔ ነው። በሚጢጢ ቤታችን ውስጥ እንኳን መሮጥ ፈጠን ብዬ ብራመድ ከግድግዳ አጋጫለሁ እንጂ ሮጬ የህንድ ፊልም ነገር ብሰራ ደስ ይለኝ ነበር። ይህንን ጊዜ ልሰጠው፣ ይህንን ጨዋታ ልሸልመው ብችል ደስ ይለኝ ነበር። እረፍ፣ እየጠበቀች ነው። አሁን ቶሎ ልሂድ ስለው ወደ አሮጌው ፎቴ ተመለሰና ዝርፍጥ አለ። ቤሪ አልኩት ሊፕስቲክን መልሼ እያስተካከልኩ። ከንፈሬ ወሰኑ አይታወቅም። አገጬን እየቀባው ተቸገርኩ። ወይ ፍቅር፣ እንዲህ ብዘንጥ ደስ አይልም? ሁሌ ማለቴ እንዲህ ቁልጥልጥ ብል ዝንጥንጥ ብል አንቺን ደስ ይልሻል ፍቅር? ያ ሰባራ ድምፁ ተመልሶ መጣ። መዘነጥ ማን ይጣላል? ዞር ብዬ ወገቤን ያስኩና መለስኩለት። ለኔ ጆንያም ብትለብሺ ውብ ነሽ፣ ደስ ካለሽ ግን ዘንጪ አለኝ። ቮድካ በዚህ መጠን ጠጥቼ አላውቅም። ነገሮች ሁሉ ይበወዙብኝ ጀመር። እስኩ 4 ከንፈር፣ 6 ጆሮና 4 አይን ያላት ይመስለኝ ጀመር። የጎደለ ብርጭቆ ልትሞላው ስትል በደመ ነፍስ አንቺ በቤሪ ሞት በቃኝ በቃኝ አልኩ። የብርጭቆውን አፍ በእጄ ለመክደን እየሞከርኩ እኔ ይህን እያልኩ ክዳን ያደረኩት እጄ ላይ ቮድካውን ስትቀዳ ነገር አለሙን ትተን እንደ ቂል መሳቅ ጀመርን። አንቺ ረፊ ሰካራም እላታለሁ። ትስቃለች። ወይኔ ቤሪ ይሙት ቤሪ ይሙት በቃኝ አልኩሽ እኮ አልኩኝ እየሳኩ። እጄ ላይ መቅዳቷን ሳታቆም አሁንም ትስቃለች። የሞት ሞቴን ጠርሙሱን ተቀበልኳትና ሶፋው ላይ በጀርባዬ ተንጋለልኩ። ስገባ በብርሃን ተሞልቶ የነበረው ክፍል ጨላለመብኝ። አይኖቼን አሸው። አሁንም እንደጨላለመብኝ ነው። ውሃ ስጪኝ እስኩዬ አልኳት በተንጋለልኩበት። ምን ሆንሽ አለች። ውፍረቷና ጫማ የጨመረው ቁመቷ ተኝተው ሲያዩት ያስፈራል። ቀና ለማለት ሞከርኩ። ተቃጠልኩ እስኩ፣ ቅጥል አደረገኝ አልኳት። ጎሽ፣ የሚያቃጥልሽን አቃጠለው ማለት ነው። አሁን ሰርቷል ማለት ነው አለችና መውደቅን እንደፈራ ሰው እየተጠነቀቀች አጠገቤ ቁጭ አለች። ኧረ እኔ በዚህ ሁሉ የሚቃጠል ነገር የለኝም አልኳት። አልታዘዝ ያለኝ አንገቴን አዙሬ ላያት እየሞከርኩ። እስኪ ማይልኝ አለችኝ እግሮቿን ወደ እጆቼ እየላከች። ክትክት ብለን ሳቅን። ቤሪ ይሙት አልኳት አየሩን በእጄ በመሃል ላይ የመታው። ወይኔ ይሄ ቤሪ ይሙት፣ እኔ እኮ በባሌ ብምል አለችኝ እየሳቀች። አልኳት። ይሙት ካልኩ ምኞት ነው እንጂ መሐላም አይሆንም። እስኩ ቀልደኛ ነሽ አልኳት። ቀልዴን አይደለም ክልትው ይበል። አስደነገጠችኝ። ሳቋ በዚህ ፍጥነት የት ገባ? አንቺ በቮድካ የሚቃጠል የለኝም አልሽ አይደል? እኔ ግን አለኝ። ውቅያኖስ የሚያህል ቮድካ አቃጥሎ የማይጨርሰው ነገር ውስጥ ያለ ፍቅር። ተቃጠልኩልሽ አለችኝ። በድንገት እንደሚያቅፍም እንደሚደገፍም ሰው በተቀመጥኩበት አፍናኝ ታለቅስ ጀመር። ወዝገብ አለብኝ። እንዴ ምን ሆንሽ በድንገት አልኳት። ሶፋው ላይ ተመቻችቼ ላመቻቻት እየሞከርኩ። ቆዳ ነኝ የሚለው ጥቁር ፕላስቲክ ልብሱ መልሶ መላልሶ ያንሸራተታል። ኑሮ አቃጠለኝ። ተቃጠልኩ አልኩሽ በቃ።
ጓደኛዬ ህይወቴ አቃጠለኝ። ለቅሶ አባሰ። ሁሉ ነገር ድንገት የሆነብኝ። እንባው ቮድካዬን የመጠጠ ይመስል ስካሬ ሲበን ተሰማኝ። ቀና አልኩ። ምን ሆንሽ? ምን ጎደለብሽ? ሰክረሽ ነው የምትቀባጥረው አልኳት። ምን አለኝ? ምንም የለኝም እኮ ጓደኛዬ፣ ባዶ ነኝ። ባዶ እኮ ነኝ። ኔፓ ዜሮ። ለሀጯ እየተዝረበረበ ንፍጧ እየተዝረከረከ እንቧ እየወረደ ሳያት ቮድካው ሳይሆን እሷ እያወራች መሆኑ ገባኝ። ምን የለሽም? ቤት፣ መኪና፣ ልጅ፣ ባልሽ። እኔ ምን አለኝ? ኑሮዬን እያየሹ በአንቺ ኑሮ ትማረሪያለሽ? ቤቴን አይተሹ ምንም የለኝም ትያለሽ? እኔ እኮ መንግስት የሰጠኝ ኮንዶሚኒየም ቤት አዲሼ መግባት አቅቶኝ እዛው ጉሮኖ ውስጥ የምኖር ሰው ነኝ። አንቺ ምን የለሽም አልኳት እያቀፍኳት፣ እንደ ህፃን ልጅ እያናፈጥኳት፣ እንደ ባርኮን እያባበልኳት። ባሌ ቴዲ፣ ባሌ እኮ ጥሎኝ ከሄደ አመት ሞላው። ፍቅር ጥሎኝ ሄደ፣ ትቶኝ ሄደ እኮ። ደነገጥኩ። እንዴ መቼ? አመት አልኩሽ አይደል እንዴ? አይደለም። እንዴት እንዴት ማለቴ ነው። መቼ ሳይሆን እንዴት? ደንበርበር አልኩኝ። እስካሁን ያልነበረኝ እንግዳ መረጃ። ያን ሁሉ የምቾት ክምሯን በፎቶ ሳይ፣ በቪዲዮ ስመለከት ባልሽ የት አለ ብዬም አልጠየኩም። እሷም አልነገረችኝም። ይኸውልሽ አለች እየተንፏቀቀች ከተጋደመችበት የሆቴሏ ሶፋ እየተነሳች። ይኸውልሽ ጢባ ጢቤ ሲጫወትብኝ ኖሮ ጥሎኝ ሄደ። ማለት ምን ብሎ? ከአንዷ ደጋ ነገር ጋር ፍቅር ያዘኝ ብሎ አለችኝ። ዝም አልኩ። ለእንዲህ ያለው ነገር ምን ተብሎ ይመለሳል? ጓደኛዬ ባሌ ጢባ ጢቢ ተጫወተብኝ፣ ሌላ ሴት ወዶ ጥሎኝ ሄደ፣ ተቃጠልኩ ብላ ስትል ምን ማለት ነው ያለብኝ? አይዞሽ እስኩዬ ለማለት የቻልኩት ይህችን ብቻ ነበር። አይዞሽ እስኩዬ ደገምኩት። አውሬ ነበር፣ የሰው አውሬ። እኔ ጫካ ሆኜለት ችዬው ኖርኩ እንጂ አውሬ ነበር። እላይ ላይ ሴት ይዞ ይመጣል፣ ልጁን ይክዳል። ሌላውን ታዩ ፍቅር። እርጉዝ ሆኜ እንኳን ፍቅር። ለቅሶ አሸነፋትና መናገር አቆመች። የምላት ነገር አጣው። ግን ቤሪን አሰብኩት። ቤሪ። ሀሳቤ ወሬዋን ስትቀጥል ተቋረጠ። እርጉዝ ሆኜ እሱ እየነዳ አብሬው ሆኜ ትንሽ ካስቆጣሁት ኢን ዘ ሚድል ኦፍ ኖዌር ገፍትሮ ያስወረደኛል። ዋን ታይም አይ ዋዝ 6 months pregnant with ብሩህዬ። ጣቱን ሳየው ቀለበቱን ሳየው የት ሄደ ስለው ሃይዌይ መሃል ካልወረድሽ ብሎኝ በመከራ ለምኘውን የተረፍኩት ፍቅር። እንዲህ አይነት ሰው ነው። ለቅሷ ያባባል። ከ5 ቀን በፊት ሰበር ሰካ እያለች ሰፈሬ የመጣችው እስኩ በዚህ እንባ ብዛት የማሟች መሰለኝ። ምስኪን አለች። እንስ ጎምላሏ ጓደኛዬ ያነሰችብኝ። ቤሪን ደግሜ ያሰብኩት። ባርኮንን እርጉዞኜ ግማሽ ባሊ ውሃ ተሸክሜ ስገባ አግኝቶኝ እብደት ቀረሽ ንዴቱ። ያገኛትን ሳንቲም አገጃጅቶ ስጋ ገዝቶልኝ መምጣቱ። 2 እንቁላል ብዙ አስመስሎ መጥበሱ። ሆዴን ሌት ተቀን እየዳበሰ ግንባሬን አሳሳሙ። ቤሪ አንዴ ምን እንዳለኝ ታውቂያለሽ ስትለኝ ወደ ሆቴል ክፍሏ ተመለስኩ። ምን አለሽ ሆዴ? አንቺን እኮ ችዬሽ እኖራለሁ እንጂ ወድጄሽ አላውቅም። ሰው እንደዛ ይባላል ፍቅር? የልጁን እናት እንዲህ የሚል ሰው አለ? እንዲህ አይነት ባል አለ? ንገሪኝ እንጂ ያንቺ ባል እንደዚህ ነው? እያባበልኳት ባሌን አሰብኩት። የኔ ባል ስሜን ባጠራሩ እንደሚወደኝ ይነግረኛል። ልጆቻችንን ባያያዙ ፍቅሩን ይገልጽልኛል። የኔ ባል ትሪ የሚያሳይ እንጀራችንን ሳይሰስት እያጎረሰ አፍ አውጥቶ አፈቅርሻለሁ ሳይለኝ አፈቅርሻለሁ ይለኛል። የኔ ባል ከሰል አቀጣጥል ስጨናበስ ስንጥር ለቃቅሞ አምጥቶ ሲያግዘኝ እንደሚያመልከኝ ይነግረኛል። የኔ ባል እስኩ ዞር አለችና አይኔን እያየች ባንቺ ቀናለው ፍቅር፣ በትዳርሽ በበርሄ አውቃለሁ ቅናት ኃጢአት ነው፣ ግን ቀን ነው።
በባልሽ ቀን ነው አለችኝ። እምባዬ እየታገለኝ አቀፍኳት። ሐዘኗን ለመጋራት አልነበረም ለቅሶዬ። የሚያስቀና ባሌን እዩ ብላ ስላሳየችኝ በግድግዳና በጣሪያ በሶፋና በቴሌቪዥን በምንጣፍና በአልጋ ጋርጄ የነበረውን የሚቀናበት ባሌን እዩ ብላ ስላሳየችኝ በራሴ አዝኜ ነበር ለቅሶዬ። ያለኝን ለማወቅ ሰው ስላስፈለገኝ ነው እምባዬ። ጥብቅ አድርጌ አቀፍኳት። ዓይኔን የገለጠችልኝን የልጅነት ጓደኛዬን ጭምቅ አድርጌ አቀፍኳት። በነጋታው ስካራችንም ነገራችንም በርዶ ወደ ቤቴ ሸኝታኝ ስትሰናበተኝ አጥብቄ ሳንኳት። ከመኪናዋ ወርጄ ቤቴ ገባሁ። ከመግባቴ እንደ አዲስ በተገለጠ ዓይኔ በፈራረሰ ሰፈርና ቤት ውስጥ ጸንቶ የቆመውን ትዳሬን፣ ፍቅሬን፣ ባሌን ሳየው ፍጹም በደስታ ተሞላሁ። ሌሎች አጫጭር ድራማዎችና ትረካዎችን ይዘን እየመጣን ነው። ሰብስክራይብ በማድረግ ቤተሰብ እየሆኑ ይጠብቁን። እናመሰግናለን።